በዛሬ ቪዲዮአችን አንድ ትልቅ ስለሆነ ጉዳይ እናያለን። እሱ ምንድነው? አንድ ሰው እንዴት በ90 ቀኑ ከእጅ ወዳፍ ከሆነ ህይወት መውጣት ይችላል? ያ ማለት በ90 ቀን ውስጥ ከእጅ ወዳፍ ከሆነ ህይወታችን የምንወጣባቸውን 5 ብቸኛ የነፃነት መንገዶችን በሚገባ እናያለን። እንደሚታወቀው ብዙዎቻችን ደሞዝ እስከሚመጣ በጭንቀት ቀናትን እንቆጥራለን። አንዳንዴ አለፍ ሲልም ደሞዝ ከመግባቱ በፊት ተበድረን በልተን ደሞዝ ሲገባ ወይም ደግሞ ገቢ ስናገኝ ይህንን የምንከፍልበትና አጠቃላይ በተወሰበሰበ በጣም በሚያስቸግር ከእጅ ወዳፍ በሆነ ህይወት መስመር ውስጥ እንኖራለን፣ እንፈተናለን። ከዚህ እጅግ በጣም አስቀያሚ ከሆነና ለሰው ልጅ ከማይገባ የህይወት አኗኗር መውጣት እጅግ በጣም አስፈላጊ ነው። ስለሆነም ዛሬ በ90 ቀናችን ውስጥ ከእጅ ወዳፍ ወይም ደግሞ ፔይቼክ ቱ ፔይቼክ ከሚባለው አስከፊ የህይወት ማነቆ እንዴት መውጣት እንደምንችልና ከዚህ ለመውጣት 5ቱ የነፃነት መንገዶች እነማን እንደሆኑ በሚገባ እናያለን። ስለሆነም እስከ ቪዲዮ ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት እየጋበዝኩኝ፣ ይህ ብርሃን ፋይናንስ ነው። በብርሃን ፋይናንስ የተለያዩ የፋይናንስ የኢንቨስትመንትና የካፒታል ማርኬት ጉዳዮችን እንዳሳለን። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ የቻናሉ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። እንደሚታወቀው የብዙዎቻችን ችግር አንዱ ከእጅ ወዳፍ የሆነ ህይወትን መምራት ነው። ይህ የብዙዎቻችን ችግር ነው። ፔይቼክ ቱ ፔይቼክ ነው የምንኖረው። ደሞዝ እስኪገባ ቀን እንቆጥራለን። አለፍ ሲል ደሞዛችን ከመግባቱ በፊት በልተን የምንጨርስበትና ምናልባትም ገቢ ወይም ደግሞ ደሞዛችን ሲመጣ ያንን ዕዳ የምንከፍልበትና ተመልሰን ደግሞ በብድር ውስጥ የምንገባበት አይነት ቪሼስ ሰርክል የሆነ የህይወት ወጥመድ ውስጥ የምንቆይበት ሁኔታ እንዳለ ግልጽ ነው። ከዚህ እጅግ በጣም አስከፊ ከሆነ ወጥመድ መውጣት የሁላችንም ምኞት እንደሆነ ግብ እንደሆነ ተስፋ አደርጋለሁ። ከዚህ ለመውጣት የግድ ሳይንሳዊ መንገዶችን መከተልና ማወቅ ግን አስፈላጊ ነጥብ መሆኑን መረዳት ያስፈልጋል። ችግሩን ለማየት ያክል የችግሩን ኮንሲደር ለማድረግ ያክል ከእጅ ወዳፍ መኖር ማለት አጠቃላይ የገንዘብ እጥረት ማለት አይደለም። የገንዘብ እጥረት ነው ማለት አይደለም። እዚህ ላይ በደንብ ኮንሲደር ማድረግ ያለብን አብዛኛው ሰው ከእጅ ወዳፍ የሆነ ህይወት የሚመራው ገንዘብ እጥረት ስላለበት መስሎ የሚታየን ብዙዎቻችን ነን እና ምናልባትም ከእጅ ወዳፍ መኖር ማለት የገንዘብ እጥረት ሳይሆን አጠቃላይ የፋይናንስ ስርዓት እጥረት መኖር ነው። ያ ማለት ምን ማለት ነው? ከእጅ ወዳፍ የሆነ ህይወት የሚመራው ሰው ምናልባትም ገቢ አጥቶ ገንዘብ አጥቶ ከእጅ ወዳፍ ህይወት ከሚመራው ሰው ይልቅ ገቢ ኑሮት ገንዘብ ኑሮት ያለውን ገቢና ገንዘብ በትክክል ማስተዳደር ባለመቻል ከእጅ ወዳፍ የሆነ ኑሮ የሚመራው ሰው እጅግ በጣም ብዙ ነው ለማለት ነው። አጠቃላይ ነው ቱ ቢ ፍራንክ ድሃ የሆነውን ማህበረሰብ ክፍል ኮንሲደር ብታደርጉ ድሃ የሆነው ስለማይሰራና ምንም አይነት ገንዘብ ስለማያገኝ ሳይሆን በሰራው ስራ ያገኘውን ገንዘብ በትክክል ፕሮዳክቲቭ በሆነ መልኩ መጠቀም አለመቻሉ ወይም ደግሞ ፑር የሆነ የፋይናንስ ማኔጅመንት ስርዓት መኖር ዋና ምክንያት መሆኑን መረዳት ያስፈልጋል። ስለዚህ እዚህ ጋር በደንብ ኮንሲደር እንድታደርጉልኝ የምፈልገው ፔይቼክ ቱ ፔይቼክ ወይም ደግሞ ከእጅ ወዳፍ የሆነ አይነት ህይወት የምንመራው የገንዘብ እጥረት ስላለብን ብቻ ሳይሆን ጥሩ የሚባል የፋይናንስ ስርዓት ወይም ደግሞ ያለንን ገንዘብ የማስተዳደር ብቃት የሌለን በመሆኑ መሆኑን አድሚት ማድረግ፣ መገንዘብ፣ ኮንሲደር ማድረግ፣ ኃላፊነት መውሰድ እጅግ በጣም አስፈላጊ ነው ብዬ አስባለሁ። ምክንያቱም ብዙ ሰዎች ገቢያቸው ሲጨምር ኢሚዲየትሊ ወጫቸውን የሚጨምሩና በዛው ልክ ተመሳሳይ የሆነ ህይወትን የሚመሩ ሰዎች ብዙ መሆናቸው ግልጽ ስለሆነ ብዬ ነው። ያ ማለት ለምሳሌ 10 ሺህ ብር ደመወዝተኛ ሆኖ የሚቸገር ሰው 15 ሺህ ብር ደመወዙ ከፍ ቢልለት ተጨማሪ 5 ሺህ ብር ቢያገኝ ቱ ቢ ፍራንክ ይህንን ተጨማሪ 5 ሺህ ብርም የወጪ አርዕስት በመጨመር በማብዛት ይህንን 15 ሺህ ብር ሙሉውን ለወጪ የማዋል ዕድሉ እጅግ በጣም ይጨምራል። ነገር ግን ሳይንሳዊ በሆነ መንገድ ስናየው በ10 ሺህ ብር ይኖር ከነበር እየተቸገረም ቢሆን በ10 ሺህ ብር ይኖር ከነበር ተጨማሪ 5 ሺህ ብር ሲመጣለት ይህንን 5 ሺህ ብር ወደ ወጪ በጀት ከማዞር ይልቅ ምናልባትም ወደ ኢንቨስትመንት በጀትና ወደ ቁጠባ በጀት ቢያዞረው አፍተር ታይም ከሆነ ጊዜ በኋላ ግን ከድህነት መውጣት የሚችልበት እድልን ይፈጥራል ነው። ነገር ግን ብዙዎቻችን በራሳችን ላይ ኑሮ እንዳለ ሆኖ በራሳችን ላይም ላይፍ ስታይል ኢንፍሌሽን እንፈጥራለን። 10 ሺህ ብር የሚያገኝ ሰው በሆነ አጋጣሚ 5 ሺህ ብር ቢጨምረው ምናልባት 5 ሺህ ብር ጨምሮ ምናልባትም ብራንድ የሚባል ጫማ መልበስ፣ ብራንድ የሚባል አይነት ልብስ መልበስ፣ ምናልባት ተከራይቶ የሚኖርበትን ቤት በመቀየር የተሻለ ቬላ ቤት ተከራይቶ መኖርን መምረጥ አይነት ነገሮች ውስጥ በመግባት ኢሚዲየትሊ
ምንም የነገን ህይወት ማስተካከል በማይችል ሁኔታ ውስጥ መጠመድ ስለምናበዛ ጥሩ የሚባል የፋይናንስ አያያዝ ስርዓትን ዲቨሎፕ ስለማናደርግ ገቢያችን እንኳን ቢጨምር በዛው ከእጅ ወዳፍ ወደሆነ አይነት ህይወታችን የምንቀጥልበትና በዛ አይነት ችግር ውስጥ የምንኖርበት ሂደት እንዲፈጠር እናደርጋለን። ስለዚህ የገንዘብ እጥረት ፈትኖን ከእጅ ወዳፍ ከምንኖረው ይልቅ ምናልባትም ገንዘብ ኑሯቸው የገንዘብ አያያዝ ችግር ኑሮባቸው ከእጅ ወዳፍ የሆነ ህይወት የሚኖሩ ሰዎች እጅግ በጣም ብዙ መሆኑን መረዳትና የግድ ከእጅ ወዳፍ ከሆነ ህይወት ለመውጣት ብዙ ገንዘብ ማግኘት ብቻ ሳይሆን ጥሩ የሚባል የገንዘብ አያያዝ ስርዓትን መለማመድ ጠቃሚ መሆኑን መረዳት ይኖርብናል። እንደው ሰዎችን ለምንድን ነው ማለት ምን አይነት መንስኤዎች ከእጅ ወዳፍ የሆነ ህይወት እንዲኖሩ ያደርጋቸዋል ብለን ካሰብን አንደኛውና የመጀመሪያው የንዑስ አእምሮ ወጥመድ የሚባል ወይም ደግሞ የአእምሮ ወጥመድ ነው፣ ወይም ደግሞ ራሳችንን የምንሆነው ማለት ነው። ያ ማለት ደሞዝ ሲገባ አእምሯችን ዶፓሚን የሚባል አንድ ሆርሞን ያመነጫል። አይታችሁ ከሆነ ብዙ ሰው የደሞዝ ዊክ ወይም ደግሞ የገቢ ዊክ ሻል ያለ ካፌ፣ ሻል ያለ ልብስ ወይም ደግሞ ወጪን ሲያወጡ ይታያል። ቢኮዝ ኢሚዲየትሊ እንግዲህ ሳይንሳዊ በሆነ መልኩ ገቢ ስናገኝ ዶፓሚን የሚባል አንድ ሆርሞን ይመነጫል። ይህ ዶፓሚን የሚባል ሆርሞን ምናልባትም ሰዎች ወጪ እንዲያወጡ የደስተኝነት ስሜት እንዲሰማቸው ይገፋፋል ተብሎ ነው የሚታሰበው። ስለዚህ ገቢያችን እንደገባ ደሞዛችን እንደገባ ይህ ሆርሞን ሲመነጭ ብር ያለን ስሜት ይሰማንና ምናልባትም ልብስ የመግዛት የቤት ዕቃ የመግዛት አጠቃላይ ወጪ የማብዛት ሁኔታ ላይ እንድንጠመድ ድል ይከፍትብናል። በዛ ሁኔታ ውስጥ ለነገ ኢንቨስት አናረግም ማለት ነው። ገንዘቢያችን ኢሚዲየትሊ የሚያልቅበትና ኢቭን ወሩንም ለመጨረስ ከሌሎች ሰዎች ብድር የምንወስድበትና ችግር ውስጥ የምንቆይበት እድል እንዲፈጠር የሚያደርገን አንደኛውና የመጀመሪያው የንዑስ አእምሮ ወጥመድ የሚባለው ነው። ሁለተኛው አንድ ሰው ከእጅ ወዳፍ የሆነ አይነት ህይወት እንዲኖር ከሚያስገድዱና ምክንያት ከሚሆኑ ነገሮች ውስጥ ሀገራዊ አውድ ነው። እንግዲህ በሀገራችን ኢትዮጵያ አሁን ባለው ሁኔታ ስናይ የዋጋ ግሽበቱ እጅግ በጣም አሳሳቢ ነው። አይነት ሁኔታ ሰዎች ብራቸውን ባንክ ላይ አስቀምጠው ገንዘብ እንዳላቸው ይሰማቸዋል። ነገር ግን ያንን ብር አወጥተው ወደ ገበያ ሲያውሉት ድሮ ይገዛ የነበረውን ነገር አይገዛም። ያ ማለት ድሮ በጥቂት ብር ይገዙት የነበረውን ነገር በትልቅ ብር በብዙ ብር እንዲገዙት ይገደዳሉ። ሰው ጥቂት የሚባል እቃ ወይም ደግሞ ጥቂት የሚባል የሚገዛ የሚሸመት ነገር ብዙ የሚባል ብራቸውን ይወስድባቸውና ምናልባትም ከእጅ ወዳፍ የሆነ ህይወት እንዲመሩ ሊያስገድዳቸው ይችላል። የመፍትሄ ስልቶችን መከተል እንደሚያስፈልግ በደንብ መረዳት ይኖርብናል። ሌላው የመረጃ እጥረት ነው። ከ90% በላይ የሚሆነው የማህበረሰብ ክፍል እንደው ቱ ቢ ፍራንክ በአሴትና በሊያቢሊቲ መካከል እንኳን ያለው ልዩነት በሚገባ አይለይም ተብሎ ነው የሚታሰበው። ለምሳሌ አንድ ሰው የሆነ ብር ቢኖረውና ኢንቨስት ማድረግ ቢፈልግ ቤት መግዛትና መኪና መግዛት ያለውን ልዩነት እንኳን በሚገባ ላይረዳ የሚችል የማህበረሰብ ክፍል መኖሩ ለብዙ ጊዜ ከእጅ ወዳፍ የሆነ ህይወት እንዲመራ የሚገደድበት ሁኔታ እንዳለ ነው የሚያሳየው። ያ ማለት አሴት ማለት ለኛ ነገ ጥሩ የሚባል ካሽ ኢንፍሎ ሊያመጣ የሚችል ጉዳይ ላይ ኢንቨስት ማድረግ ነው። ለምሳሌ ቤት ብትገዙ የቤቱ ዋጋ እየጨመረ ቤቱ ላይ ብትኖሩበት የቤት ኪራይ እየቀነሰላችሁ ወይም ደግሞ ቤቱን ብታከራዩት የኪራይ ዋጋ እያገኛችሁ ሁለት አይነት ጥቅምን የምታገኙበት ሁኔታ ይኖራል። ነገር ግን መኪና ለምሳሌ የቤት መኪና ብትገዙ ብር ስላላችሁ የቤት መኪና ብትገዙ ገቢ ይጨምርላችኋል ማለት አይደለም። ምክንያቱም የመኪና ወጪ የነዳጅ ወጪዎች ይኖራሉ፣ ምናልባት የጥገና ወጪዎች ይኖራሉ። ስለዚህ እነዚህ ወጪ ይዘው ነው የሚመጡት። ስለዚህ ምናልባት መኪናው ለንግድ አገልግሎት የማይገዛ ከሆነ ብር ስላለን ብቻ በመኪና የቤት መኪና መግዛትና ተጨማሪ ቤት መግዛት ለኛ እኩል ጥቅም ያመጣል ብሎ ማሰብ አይቻልም። ስለዚህ ከእጅ ወዳፍ ከሆነ ህይወት ለመውጣት ካስፈለገን ሌላኛው የአሴትንና የሊያቢሊቲን ልዩነት በደንብ መረዳትና ለኛ ጥሩ የሚባል ገቢ ሊያመጣ የሚችለው ምን አይነት የኢንቨስትመንት ክፍል ነው፣ ለኛ ተጨማሪ ወጪ ሊያመጣ የሚችለው የትኛው የኢንቨስትመንት ክፍላችን ነው ብሎ በደንብ መለየት የግድ ተገቢ ነው ማለት ነው። አሁን በቀጥታ የማልፈው አምስቱ የ90 ቀን የነፃነት ስልቶች እነማን ናቸው? ማንኛውም ሰው ካለበት ከእጅ ወዳፍ የሆነ አይነት ህይወት ለመውጣት የግድ እነዚህን 5 የ90 ቀን የነፃነት ስልቶች መከተል መቻል አለበት። ያ ማለት በ90 ቀን ውስጥ እነዚህን 5 ስልቶች ከተገበረ ማንኛውም ሰው ካለበት የእጅ ወዳፍ የሆነ ህይወት ወይም ደግሞ ፔቸክ ቱ ፔቸክ ከሚባል ህይወት መውጣት የሚችልበት እድል እንዳለ መረዳትና እነዚህን 5 ሳይንሳዊ መንገዶች በሚገባ መተግበር አለንበት ከእጅ ወዳፍ ከሆነ ህይወት መውጣት የምንችልበት እድል እንዳለ መረዳት
እጅግ በጣም አስፈላጊ ነው። አንደኛውና የመጀመሪያው ስልት የነፃነት ስልት ተደርጎ የሚወሰደው የገንዘብ ኦዲት ማድረግ መቻል ነው። ፋይናንሻል ኦዲት ማድረግ አለብን። ያ ማለት ከ90 ቀን ውስጥ ከ1 እስከ 15 ባለው ቀን ውስጥ አጠቃላይ የገንዘብ ኦዲት ማድረግ አለበት። የመጀመሪያው እርምጃ ጠላትን ማወቅ ነው። እንግዲህ ችግር ሲያጋጥመን ችግሩን ለመፍታት በየትኛውም ሰርከምስታንስ የመጀመሪያው የመፍትሄ አካል ተደርጎ የሚወሰደው ራሱን ችግሩን ማወቅ 50% የመፍትሄው አካል ተደርጎ እንደሚወሰደው ሁሉ የገንዘብ ነፃነትም እንዲኖረን ያ ማለት ከእጅ ወዳፍ ከሆነ ህይወታችን ለመውጣት ካስፈለገን ከእጅ ወዳፍ ህይወት ውስጥ የገባውት በምን አይነት ችግር ነው ብለን ችግሩን ለማወቅ የግድ የገንዘብ ኦዲት ማድረግ ይጠበቅብናል። ይህ ጥላታችንን በሚገባ እንድናውቀውና የመፍትሄውን 50% እንድንደርስበት ያስችለናል። ስለሆነም ላለፉት 3 ወራት ያወጣነውን እያንዳንዱን ስባሪ ሳንቲም መመዝገብ ይጠበቅብናል። ከዛሬ 90 ቀን እቅድ ለማውጣት አንደኛውና የመጀመሪያው ከዛሬ በፊት ያሉ 3 ወራት ወጪዎችን በሚገባ እመዘግባለሁ። በዛ ሂደት ውስጥ በየቀኑ ያወጣዋትን እያንዳንዷን ቀይ ሳንቲም መዝግቤ አጠቃላይ ካወጣሁት ወጪ ውስጥ ምን ያክሉ ሪሊ መውጣት ለነበረበት ጉዳይ እንደወጣና ምን ያክሉ ሪሊ መውጣት ላልነበረበት ጉዳይ እንደወጣ በሚገባ ኦዲት አደርጋለሁ። የማስተካከያ እርምጃ ለመውሰድ ስለሚጠቅመኝ ማለት ነው። ስለዚህ እንደ መፍትሄ ኦዲት ማድረግ አለብን። አላስፈላጊ የሚባሉ ወጪዎችን እንድንለይ ያስችለናል። የፋይናንስ ኦዲትን ካደረግ ባላስፈላጊ ሁኔታ ገንዘባችንን ሲያፈሱብን የነበሩ ቀዳዳዎች ምን እንደነበሩ በደንብ መረዳት ይኖርብናል። ለምሳሌ ዝም ብሎ በተለምዶ ቡና መጠጣት፣ ሻይ መጠጣት እንደ ልምድ በማድረግ ተለኮ ቡና ሳይጠጣ አይውልም በሚል አይነት ስሜት ወይም ደግሞ ሳልጠጣ አልውልም በሚል አይነት ስሜት ምናልባትም የምናፈሰው ገንዘብ ካለ እሱም ማስላት ነው። ለምሳሌ አሁን በእኛ ሀገር ኮንቴክስት በቀን እንግዲህ አንድ ስኒ ቡና ብንጠጣ 30 ብር እናወጣለን። ይህ 30 ብር በ364 ቀን ብታባዙት ወደ 10920 ብር ይመጣል። ይህ 10920 ብር ማለት በቡና የሚወጣ ብር ከነበረና ምናልባትም ይህ ብር መውጣት የለበትም ብለን ብንወስን ይህ 10920 ብር አሁን ባለው ነባራዊ ሁኔታ የአቢሲኒያ ባንክ 7 አክሲዮኖችን መግዛት ያስችለናል። ቢኮዝ አሁን ላይ የአቢሲኒያ ባንክ አክሲዮኖች በ1600 ብር እየተሸጡ ነው። ስለዚህ 7 የአቢሲኒያ ባንክ አክሲዮኖችን መግዛት በአመት እንግዲህ ከቡና ወጫችን ብቻ በመቆጠብ ማለት ነው። ይህንን የቡና 10900 ብር የአመት ወጫችንን ቆጥበን ከአቢሲኒያ ባንክ 7 አክሲዮኖችን ብንገዛ የዛሬ 10-15 ዓመት ምናልባትም ቁጭ ብለን ፓሲቭ ኢንካም የምናመጣበት እድልን የምንፈጥርበትና ቢያንስ የዛሬ 15 ዓመት 10 ዓመት ከእጅ ወዳፍ ከሆነ ህይወት መውጣት የምንችልበት እድል ይፈጠራል ማለት ነው። ስለዚህ አንደኛው ከእጅ ወዳፍ የሆነ ህይወት ለመውጣት በ90 ቀን ውስጥ የምናደርገው ያ ማለት ከ1 እስከ 15 ቀን ባለው የጊዜ ሂደት ውስጥ ማድረግ ያለብን አጠቃላይ የገንዘብ ኦዲት ስርዓት መዘርጋት፣ አጠቃላይ ከዚህ በፊት ለነበሩ 3 ወራት ወጫችንን መመዝገብና ምን ያክሉ ወጫችን በምን አይነት የወጪ አርዕስት እንደወጣና ምን ያክሉ ወጪ ደግሞ መውጣት ላልነበረበት ጉዳይ እንደወጣ ማስላት ነው። ለምሳሌ እንዳልኳችሁ ከዚህ ውስጥ የቡናውን ኬዝ ብታነሱ የቡና ኬዛችሁን እንኳን አንስታችሁ ቡናችሁን ብትተው በቀን 30 ብር ብትተው በአመት 10920 ብር ተዋችሁ ማለት ነው። ይህ 10920 ብር በአቢሲኒያ ባንክ ከረንትሊ የአክሲዮን ዋጋ ብታሰሉት ወደ 7 አክሲዮኖችን መግዛት ትችላላችሁ። ይህ አልቲሜትሊ እጅ ወዳፍ ከሆነ ህይወት ልትወጡ የሚችሉበት መንገድን የመፍጠር ጉዳይ እንደመሆኑ መጠን ይህንን ወርቃማ መንገድ ስልት መከተል አንደኛው የመፍትሄ አካል ነው። ሁለተኛው ከእጅ ወዳፍ የሆነ ህይወታችን የምንወጣበት ሌላኛው መንገድ የድንገተኛ አደጋ ፈንድን ማቋቋም ነው። የአንድ ወር ቢያንስ የድንገተኛ ጊዜ ፈንድን ማቋቋም ያስፈልገናል። ስለዚህ በዚህ 90 ቀን ውስጥ ከ16ኛው ቀን እስከ 45ኛው ቀን ባለው ሂደት ውስጥ ከእጅ ወዳፍ ህይወት የሚሰብርልንን የድንገተኛ ጊዜ ፈንድን ማቋቋም። ያ ማለት በ90 ቀን ውስጥ ቢያንስ በ90 ቀናችን የአንድ ወር ሙሉ ወጫችንን የሚሸፍን ተቀማጭ ገንዘብን መፍጠር መቻል አለብን። ምክንያቱም የድንገተኛ ጊዜ ፈንድ ዋና ዓላማው ባላሰብነው ሁኔታ በድንገት ገንዘብ ቢያስፈልገን ኢሚዲየትሊ በብዙ የወለድ ምጣኔ ብድር ከምንበደር ይልቅ ወይም ደግሞ ልንሸጥ ያላሰብነውን ቋሚ ንብረት ሽጠን ከበር ከምናደርግ ይልቅ በዚህ ባስቀመጥነው የድንገተኛ ጊዜ ፈንድ መሸፈን መቻል ነው ዋና ዓላማው። ስለዚህ ማንም ሰው በህይወቱ እርግጠኛ አይደለም። ህይወት በተለያዩ አጋጣሚዎች የተሞላች ነች። ስለዚህ በድንገት ያላሰብነው
አይነት ወጪ ቢፈጠር ይህንን ያላሰብነውን አይነት ወጪ በቀላሉ ከቨር የምናደርግበት ፈንድ ያስፈልጋል። ይህ ፈንድ የድንገተኛ ጊዜ ፈንድ ይባላል። የድንገተኛ ጊዜ ፈንድ ያለው ሰው ባላሰበው መንገድ ብር እንኳን ቢያስፈልገው በማንጨነቅ ወለድ በመክፈል ብድር የሚበደርበት እድል አይኖርም። ቢኮዝ ከዛ የድንገተኛ ጊዜ ፈንዱ ላይ በማንሳት ያንን ወጪ ከቨር ማድረግ የሚችልበት እድል ስላለ፣ ስለዚህ ከእጅ ወዳፍ የሆነ ህይወት ለመውጣት የግድ ከሚያስፈልጉን ሌላኛው የነፃነት መንገድ ውስጥ አንደኛው የድንገተኛ ጊዜ ፈንድ ነው። ስለዚህ በ90 ቀን ውስጥ ቢያንስ የአንድ ወራችንን ሙሉ ወጪ የሚሸፍን የድንገተኛ ጊዜ ፈንድ መፍጠር ያስፈልጋል። በዚህ ሂደት ውስጥ ሳናስበው የተከራየነው ቤት ላይ እንግዲህ የቤት ኪራይ ቢጨመር፣ ምናልባት ሳናስበው ስልካችን ቢሰበር፣ ሳናስበው በሆነ አጋጣሚ ብር ቢያስፈልገን ያለምንም መጨናነቅ ይህንን ከቨር የምናደርግበት ገንዘብ ፈጠርን ማለት ነው። ይህ ሁለት ጥቅም እንዳለው መረዳት ያስፈልጋል። አንደኛ ለፈለግነው ጊዜያዊ የገንዘብ ፍላጎታችን ቶሎ ብለን መልስ መስጠት ነው። ሁለተኛ ግን ምናልባትም ቶሎ ብሎ መልስ ከመስጠት ባሻገር በማንጨነቅ በግዴታ ብድር ውስጥ እንድንገባ ከሚያስገድደን ችግር በቀላሉ መውጣት የምንችልበት እድልን ይሰጠናል። ስለዚህ እንደ ስትራቴጂ ይህ ገንዘብ በሌላ ባንክ አካውንት ግን መቀመጥ መቻል አለበት። የአደጋ ጊዜ ወይም ደግሞ የድንገተኛ ጊዜ ፈንድ በኖርማል አካውንታችን ባይቀመጥ ጥሩ ነው። ምክንያቱም እንዳናወጣው በሌላ ባንክ አካውንት ቢቀመጥና የድንገተኛ ጊዜ ሲያስፈልገን ብቻ ብንጠቀመው ይመከራል። ይህ እንደ ስትራቴጂ ነው፣ ቲፕ ነው። ሶስተኛውና ሌላኛው የነፃነት መንገድ በ90 ቀን ውስጥ ልናደርገው የሚገባ ከእጅ ወዳፍ ከሆነ ህይወት ለመውጣት የዜሮ ቤዝ በጀትን መከተል ነው። እንግዲህ ብዙ አይነት የበጀቲንግ አይነቶች አሉ። ከነዚህ የበጀቲንግ አይነቶች ውስጥ ዜሮ ቤዝ በጀት የሚባል ነገር አለ። ይህንን ከ46 እስከ 60ኛው ቀን ባለ ሂደት ውስጥ መተግበር ይጠበቅብናል። ያ ማለት እያንዳንዱ ስባሪ ሳንቲማችንን፣ ስባሪ ብራችንን ስራ ልንሰጠው ይገባል። ምክንያቱም ስራ ያልተሰጠው ብር ባለቤቱን ጥሎ ይጠፋል ተብሎ ነው የሚታሰበው። ለምሳሌ ምንድነው 10 ሺህ ብር ወይም ደግሞ 20 ሺህ ብር ገቢ ቢኖረን ከ20 ሺህ ብር ውስጥ እያንዳንዱን ብር ወጪ መደበንለት፣ ለምሳሌ 5 ሺህ ብር ወጪ ያልተመደበለት ብር ቢኖረን ምናልባት ይህ 5 ሺህ ብር ወይ ሊቆጠብ ካልሆነ ወይ ለሆነ ወጪ ካልተመደበ ለምን ዓላማ እንኳን እንደዋለ ሳናቀው ሊጠፋ የሚችልበት እድል ይኖራል ማለት ነው። ስለዚህ ስትሪክት የሆነ የበጀቲንግ ሩል መከተል ያስፈልጋል። ከዜሮ ቤዝ በጀት በመነሳት ለምሳሌ 50-30-20 የሚባል የበጀቲንግ ሩል አለ። ያ ማለት የገቢያችን 50% ለዋና ወጫችን ወይም ደግሞ ለመሰረታዊ ፍላጎታችን፣ ሁለተኛ 30% የሚባለው ግን ለፍላጎታችን ዋንትስ እያልን ለምንጠራው፣ 20% ደግሞ ለሴቪንግ ፕላስ ኢንቨስትመንት። ስለዚህ በዚህ አይነት ሁኔታ እያንዳንዱ ብር የራሱ የሆነ ቦታ አለው ማለት ነው። ኢሚዲየትሊ ገቢያችንን እንዳገኘ ነው ቀጥታ የምናስተላልፈው ላስቀመጥነው ዓላማ ሊሆን ስለሚችል ጥሩ የሚባል የበጀቲንግ አጠቃቀም እንዲኖረን ያስችላል። ከዛ ውጭ ግን ምናልባትም ጥሩ የሚባል የዜሮ ቤዝ በጀትን መተግበር ካልቻል እኛን ጥሎ ሊጠፋ የሚችል ገንዘብ ሊኖረን ስለሚችል ውጤታማ ሳንሆን ልንኖር የምንችልበት ሁኔታ ይፈጠራል። ስለዚህ በሶስተኛ ደረጃ የዜሮ ቤዝድ በጀትን መተግበር የግድ ያስፈልገናል። አራተኛና ሌላኛው ማጥፊያ ማሽን፣ የዕዳ ማጥፊያ ማሽንን መከተል ያስፈልጋል። ይህ ዴት ስኖብል ይባላል። ያ ማለት የዕዳ ሀብት ነዳጅ ሳይሆን የሀብት ማጥፊያ መንገድ መሆኑን መረዳት እጅግ በጣም ወሳኝ ነው። ዕዳ እንደሚታወቀው በሁለት ነው የሚከፈለው፣ መጥፎና ጥሩ ዕዳ ተብሎ ይከፈላል። ስለዚህ አንድ ሰው ከእጅ ወዳፍ ከሆነ ህይወት መውጣት ከፈለገ የግድ መጥፎ የሚባሉ ዕዳዎችን ለይቶ ማስወገድ መቻል አለበት። ያለያ ግን መጥፎ የሚባሉ ዕዳዎችን ለይቶ ማስወገድ ካልቻለ በየትኛውም ሰርከምስታንስ ምናልባትም ከእጅ ወዳፍ የሆነ ህይወት ሊወጣ ይችላል ተብሎ አይገመትም። ስለዚህ የዕዳ ማጥፊያ ማሽንን ወይም ደግሞ የዕዳ አከፋፈል ስልቶችን መተግበር እጅግ በጣም አስፈላጊ ነው። ስለዚህ ከ61 ቀን እስከ 75 ቀን ባለው ሂደት ውስጥ ማንም ሰው ከእጅ ወዳፍ ከሆነ ህይወት መውጣት ከፈለገ ያሉበትን ዕዳዎች ኮንሲደር ማድረግ ማለት ኦዲት ማድረግ ያስፈልገዋል። ዜን መጥፎ የሚባሉትን ዕዳ ከ61 ቀን እስከ 75 ቀን ባለው ሂደት ውስጥ ከፍሎ መጨረስና ቀሪ ጥቅም እያመጡለት ያሉትን ዕዳዎች እንደ ሁኔታቸው እንደ ኮስት ቤኔፊት አናሊሲስ እየሰራ በሂደት መክፈል የሚችልበትን እድል መፍጠር ያስፈልጋል። ለምሳሌ ከጓደኛችን ያለብንን ብር፣ ከሱቅ በድቢያ የመጣነው ዕቃ ስላለ ያለብን ብር ካለ እነዚህን መሰል ዕዳዎች ከ61 ቀን እስከ 75 ቀን ባለው የሞት ሽረት ጉዳይ አድርገን
ከፍለን መጨረስ የሚጠበቅብን ይሆናል። ሰው ጥሩ የሚባሉ ነገ የሀብት ማማ ላይ ሊያዋጡን የሚችሉ መሰላል መሆን የሚችሉ ዕዳዎችን ግን ቀስ ብሎ ኮንሲደር እያደረጉ በአቅም ልክ መክፈል ሌላኛው የሚመከር ከእጅ ወደ አፍ መውጫ መሳሪያ መንገድ መሆኑን መረዳት ያስፈልጋል። የመጨረሻውና አምስተኛው ተጨማሪ የገቢ ምንጭ መፍጠር መቻል ነው። ማንም ሰው ከእጅ ወደ አፍ ከሆነ ህይወቱ ለመውጣት የግድ ከሚያስፈልጉ ነገሮች ውስጥ ተጨማሪ የገቢ ምንጮችን መፍጠር ነው። ሰው አንድ የገቢ ምንጭ ካለን ምናልባትም ያንን ስራ መስራት የማንችልበት እድል ከተፈጠረ ያ ገቢያችን ሊቆም የሚችልበትና ምናልባትም የከፋ የሆነ የእጅ ወደ አፍ አይነት ህይወትን ልንመራ የምንችልበት እድል ይፈጠራል። ስለዚህ ከእጅ ወደ አፍ ከሆነ ህይወት ለመውጣት ከሚያስፈልጉን የነፃነት መንገዶች ውስጥ በ90 ቀን ውስጥ ሊተገበሩ ከሚችሉ የተጨማሪ ገቢ ምንጭን መፍጠር ሌላኛው የሞት ሽረት ጉዳይ መሆኑን መረዳት ያስፈልጋል። ይህ ከ76ኛው እስከ 90ኛው ቀን ባለ ቀናት ውስጥ ቢተገበር ጥሩ ነው ተብሎ ነው የሚታሰበው። ወጪን በመቀነስ ብቻ ሀብታም መሆን አይቻልም። በመሆኑም ገቢን ማሳደግ ግዴታ ነው። አንዳንዴ ሰዎች የፋይናንስ ነፃነታቸውን ለማግኘት ምናልባትም ወጪን መቀነስ እንደ መፍትሄ ያደርጉታል። እንግዲህ በሀገራችን ናዳን ኩንን በመኮናነብ ማምለጥ አይቻልም። እንግዲህ ታች ላይ ቁጭ ብለን ከላይ ናዳ የሚመጣ ከሆነ ናዳውን ለመሸሽ መኮናነብ መፍትሄ ይሆናል ተብሎ አይታሰብም። ስለዚህ ሌሎች መንገዶችን ማስተካከል ግዴታ እንደመሆኑ መጠን ጥሩ የሚባል የገንዘብ ነፃነት እንዲኖረን ወይም ደግሞ ከእጅ ወደ አፍ የሆነ ህይወት መውጣት ካስፈለገን ወጪን መቀነስ ብቸኛ መፍትሄ አይደለም። ይልቁንም የገቢ ምንጫችንን ማስፋት ሌላኛው ግዴታችን ሊሆን እንደሚችል መረዳት ያስፈልጋል። ለምሳሌ ግራፊክ ዲዛይን የምትችሉ ከሆነ የግራፊክ ዲዛይን ስራ ላይ በተጓዳኝ ፍሪላንሲንግ ስራ ላይ የዲጂታል ማርኬቲንግ፣ ሌሎች አይነት ስራዎችን በመፍጠር ከዋና ገቢያችሁ ጎን ለጎን አጠቃላይ ገቢያችሁን ሊያሳድግ የሚችል የተጨማሪ ገቢ ምንጭን መፍጠር ሌላኛው የነፃነት መንገድ መሆኑን መረዳት ያስፈልጋል። እንደሚታወቀው አሁን ላይ በኢትዮጵያ ብዙ ሁኔታዎች በዲጂታል መልኩ እየተዳደሩና የብዙ ሰዎችን ረዳትነት ይፈልጋሉ። በተለይ ቴክኖሎጂ ጋር ሊትሬሲ ያላችሁ ሰዎች የቴክኖሎጂ ሊትሬሲ ያላችሁ ሰዎች ብዙ አይነት ተቋማትን በማገዝ የተጨማሪ ገቢ ምንጭ መፍጠር የሚችሉበትና አልቲሜትሊ ከእጅ ወደ አፍ ከሆነ ህይወት መውጣት የምንችልበትን እድል መፍጠር የግድ ያስፈልጋል። ይህ ሌላኛው የነፃነት መንገዳችን መሆኑን መረዳት ነው። ስለዚህ በመጨረሻ የምሰጣችሁ የ30 ቀን እቅድ ነው። እስካሁን ያየነው ንድፈ ሐሳብ ነው፣ ቲዎሪ ነው፣ እውቀት ብቻ ነው። እውቀት ብቻውን ወደ ተግባር ካልተቀየረ ምናልባትም ህይወታችን አይቀይርም። ስለዚህ ህይወታችን እንዲቀየርና የእውነትም ከእጅ ወደ አፍ ከሆነ ህይወት መውጣት ካስፈለገን ይህንን የ90 ቀን እቅድ በሚገባ መተግበር ያስፈልገናል። አንደኛው ወር ላይ የመጀመሪያው ቀን ግንዛቤ መፍጠር፣ ለራሳችን ግንዛቤ መስጠት ያስፈልጋል። ያ ማለት እያንዳንዱን ወጪ መመዝገብ መቻል አለብን። ከዚህ በፊት የነበረ 3 ወር ወጫችንን መመዝገብና አጠቃላይ የወጪ አቅጣጫዎቻችንን ማየት ማለት አብዛኛው ከምንዋጣው ወጪ ውስጥ የምንዋጣው ወጪ ላረቡ ነገሮች መሆናቸውን መረዳት፣ ላረባ የወጣው ወጪ ብዛቱ ምን ያህል እንደሆነ፣ አጠቃላይ ያ ብር ተቀምጦ ቢሆን እና ኢንቨስት ቢደረግ ኑሮ ለነገ ህይወታችን ማስተካከያ ሊውል እንደሚችል ግንዛቤ መስጠት ያስፈልጋል። መቆጨት፣ መናደድ፣ መበሳጨት ሳይሆን ለራሳችን ግንዛቤ መስጠት። ቅድም እንዳልኳችሁ በቀን 30 ብር ለቡና የምናወጣ ከሆነና በአመት 10 ሺህ ምናምን ብር የምናወጣ ከሆነና ምናልባትም ከትልልቅ ባንኮች አክሲዮን ገዝተን የወደፊት ነፃነታችንን የምናውጅ ከነበረ ይህንን ግንዛቤ መውሰድ ያስፈልጋል። መበሳጨት ሳይሆን መገንዘብ ያስፈልጋል። አላስፈላጊ የሆኑ ወጪዎችን መለየት እጅግ በጣም አስፈላጊ ነው። ስለዚህ ከዛ አላስፈላጊ ከሆኑ ወጪዎች ቀጥታ ወደሚያስፈልጉ ወይም ደግሞ የነገ ህይወታችንን ሊያስተካክሉ ወደሚችሉ የኢንቨስትመንት ዘርፍ ማዞር ላይ ግንዛቤን መፍጠር አንደኛውና የመጀመሪያው የተግባር እቅድ መሆን መቻል አለበት። ይህ አንደኛው ወር ላይ ቢደረግ ይመከራል። ሁለተኛው ወር ላይ ስርዓት ማበጀት ነው። ግብ ስላስቀመጥን ብቻ ውጤት አይመጣም። የስኬት ዋና ቁልፉ መንገድ ሲስተም መዘርጋት ነው፣ ስርዓት ማስቀመጥ ነው። ስለዚህ ሁሉም ሰው የገንዘብ ነፃነት ማግኘት ይፈልጋል። ከእጅ ወደ አፍ የሆነ ህይወት ተላቆ ማየት ይፈልጋል። ይህ ግቡ ነው። ነገር ግን ይህንን እውነት ማድረግ የሚችለው ጥሩ የሚባል ስርዓትን ከዘረጋ ወይም ደግሞ ሲስተምን ከዘረጋ ብቻ እንደመሆኑ መጠን ሁለተኛው ወር ላይ ግብ ከማስቀመጥ ባለፈ ሊተገበር የሚችል የበጀቲንግ ስርዓት የበጀቲንግ ሲስተም መዘርጋት ያስፈልጋል። ያ ማለት የምናገኘውን ገቢ ሁሉ በወጭ መልኩ ከመጨረስ ይልቅ ምን ያክሉ ለመሰረታዊ ፍጆታ፣ ምን ያክሉ ለፍላጎት፣ ምን ያክሉ ደግሞ ለቁጠባና ለኢንቨስትመንት መዋል አለበት ብለን ገቢያችንን መከፋፈልና በዛ በዋጣነው
በጀቲንግ ሩል በደንብ መመራት ሌላኛው ሁለተኛው ነው። በዛው ላይ ዕዳዎቻችንን መለየትና መጥፎ የሚባሉ ዕዳዎችን ኢሚዲየትሊ ማስወገድ መቻል። ምክንያቱም መጥፎ የሚባሉ ዕዳዎች ሁልጊዜ ለሰው ልጅ ሰንሰለቶች ናቸው፣ የብረት ሰንሰለቶች ናቸው፣ ወደፊት እንዳነድ አስረው የሚያስቀሩ ናቸው። ነገር ግን ጥሩ የሚባል ዕዳዎች ማለት ሀብት ሊያፈሩ የሚችሉ ነገር ዋጋቸው ሊጨምር ለሚችል ነገር የምንበደራቸው ብድሮች ደግሞ የሀብት ማማ መውጫ መሰላል ናቸው። ስለዚህ ዕዳዎቻችንን አጠቃላይ በሁለት ከፍለን ማየት ይጠበቅብናል። በሁለተኛ ወር ካለብን ዕዳ ውስጥ ምን ያክሉ ጥሩ ነገር ይዞ ይመጣል፣ ምን ያክሉ ደግሞ ለእኛ ጫና ብቻ የፈጠረ ነው ወይም ደግሞ መጥፎ ነው ብለን መጥፎዎችን ማስወገድ በደንብ ያስፈልጋል። ይህ ሁለተኛው ወር ላይ ቢተገበር ሶስተኛው ያ ማለት 9ኛው ቀን ድረስ ማለት ነው። ሶስተኛው ወር ላይ ማፋጠን ያስፈልጋል። የማፋጠን እቅድን ማውጣትና መተግበር ነው። ያ ማለት ምን ማለት ነው? በትርፍ ጊዜ ገቢ የሚያስገኝ አንድ ስራ መምረጥና እሱን ስራ ስኬል አፕ ማድረግ ያስፈልጋል። ለምሳሌ ግራፊክ ዲዛይን ላይ ተጨማሪ ገቢ ፈጥራለሁ ብለን ካሰብና ከወሰን በዚህ የግራፊክ ዲዛይን ሙያ ላይ ገቢ ማግኘት ሂደታችንን ኦን ማድረግ ማፋጠን ይኖርብናል። ጊዜ ያወተንለት የጊዜ ሰሌዳ ኑሮት ኢሚዲየትሊ 3ኛው ወር ላይ ወይም ደግሞ 9ኛው ቀን ላይ የራሱ የሆነ ገቢ እንዲያመጣልን በግድ መስራት መቻልና ማፋጠን መቻል አለብን። ዘይን በ9ኛው ቀን ወይም ደግሞ 3ኛው ወር መጨረሻ ላይ በባንክ ሂሳባችን ውስጥ የአንድ ወር ሙሉ ደሞዛችን ተቀምጦ እንድናገኘው ወይ ደግሞ እናገኘዋለን ብለን ማሰብ ያስፈልጋል። በመሆኑም የደሞዝ እስረኛ መሆንን የሚያበቃበት ጊዜ እንዲፈጠር እድል ፈቀርን ማለት ነው። ካፋጠንና እውነት ካደረግነው ሰው ውድ የቻናል ቤተሰቦች ከእጅ ወዳፍ ህይወት መውጣት የሚቻለው ቁርጠኝነት ሲኖረን ብቻ መሆኑን ገቢ ሲኖረን ሳይሆን ምናልባትም ገቢያችንን ለማስተዳደር ቁርጠኛ ስንሆን ብቻ መሆኑን መረዳት ያስፈልጋል። ስለሆነም ከዛሬ ጀምሮ የገንዘብ ጌታ እንጂ ባሪያ እንዳትሆኑ በአክብሮት ጋብዛለሁ። እንግዲህ ከእጅ ወዳፍ ህይወት መውጣት የማንችልበት አንደኛው ገንዘብ ለኛ እንዲሰራ ማድረግ ስለማንችል ነው። ያ ማለት ገንዘብ ሰውን ፈጥሮ ሰው ግን ለገንዘብ ይገዛል አይነት የሚባለውን አይነት ምን ተገብር ከሆነ ከገንዘብ ነፃነት መድረስ አንችልም፣ ወይም ደግሞ ከእጅ ወዳፍ ከሆነ ህይወት መውጣት አንችልም። ስለዚህ ከዛሬ ጀምሮ እናንተ የገንዘብ ጌታ እንጂ የገንዘብ ባሪያ ለመሆን እንዳትሞክሩ በአክብሮት ጋብዛለሁ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ቪዲዮ ላይክ እና ቻናሉን ሳብስክራይብ በማድረግ የቻናሉ ቤተሰብ እንዲሆኑ በአክብሮት ጋብዛለሁ። ለዛሬ የነበረኝ ቆይታ ይህንን ይመስላል። አመሰግናለሁ።